የእግዚአብሔር ቃል በሙሉ ኃይሉ ሲመጣ ቁርበትን አፌክት ያደርገዋል። በመንፈስ ሴንስ የምታደርገው ስጋ ላይ ይወርዳል። ቁርበቱ ተቀየረ ይላል፣ ተለወጠ፣ ትራንስፎርም አደረገ። ልጁ ኖርማል አይደል አንተ ይላል። አበራ ብሎ እንደዚህ አይቶ ሲያየው ስቲል እያብረቀረቀ ነው። እኔ ነኝ ወይስ ፊቱ እያበራ እንጂ የአማልክት ልጅ አይመስል ይሏል። ቀኑን ሙሉ ፀሐይ ላይ የቆመ ከምኩራብ ምኩራብ የሚንከራተት በፀሐይ የተቃጠለ የገረጣ ፊት ያለው ልጅ፣ አቧራ የጠገበ እግር ያለው ድርቅርቅ ያለ የነ ጴጥሮስ ቢጤ በጣም እየጾመ እየጸለየ ክስት ያለ ልጅ እኮ ነው። የእግዚአብሔር ቃል በላይ ላይ ሲመጣ ይጨርቅን ያልፈዋል፣ አለባበስን ያልፈዋል፣ ስታተስን ይሰብረዋል። አይ የኑሮ ደረጃ አይወስነውም። አይ ፈሪሳውያን በጣም የተከበሩ ነው፣ እሱ የተናቀ ነው። የእግዚአብሔር ቃል ሲመጣ አስተካከለው። ታውቃለህ፣ ቦታ ሲያዛቸው የአማልክት ልጅ መሰለ ይላል። ሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 10ን አነበዋለሁ በጌታ በኢየሱስ ክርስቶስ ስም። የጌታም ቃል እንደዚህ ይላል፣ ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። የተቀደሱ እጆቻችንን ከፍ እናድርግ። ኃይልህን በመካከላችን በሙላት ስላኖርክ እናመሰግንሃለን። መገኘት ያለመከልከል በመካከላችን ስለፈሰሰ ቅዱስ አባት እግዚአብሔር ሆይ ያልተቋረጠ ብዙ ርኅራኄ በዚህ ውስጥ ስላለ እጅግ አድርገን በኢየሱስ ክርስቶስ ስም እናመሰግንሃለን። በዚች ቤተ ክርስቲያን የብዙ ትውልድን ታሪክ እየቀየርክ ስላለ የብዙ ሰዎችን ቤት በግልጥ እያንኳኳህ ስለሆነ አምላካችን እግዚአብሔር ሆይ ስለዚህ ቅዱስ ሕዝብ ስለዚህችም ቤተ ክርስቲያን ደግሜ አመሰግናለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በመካከላችን እንደ ልማድ ዛሬም በዚህ ምሽት አንዳች እንግዳ ነገርን በቅዱስ ቃል ወደ ሕይወታችን አምጣ። የተለየ አዲስ ምዕራፍ እንደገና በብዙ ሰዎች ሕይወት ላይ ይከፈት። ይሄ ቅዱስ ቃል ሕይወትን የሚሰጥ መንፈስ ሆኖ እላያችን ላይ ይጣበቅ። ዛሬም እንደገና ወዳላወቅነው ወዳላየነው ወደ ተለየ መንፈሳዊ ክብር ይሳበን። አሁንም ወደ ክርስቶስ ኢየሱስ ሙላት ያስጠጋን። አምላካችን እግዚአብሔር ሆይ ኃይል እንደገና ጨምሮ በመካከላችን ይገለጥ። እንደ ልማድ የምትወደውን ኢየሱስ ክርስቶስን አድምቀው። እጆቻችሁን ከፍ አድርጓቸው እስቲ። ጸጋ በዚህ ስላለ ተመስገን። ከሰው ዕውቀት ውጭ የሚሰራ ጸጋ፣ ከሰው ጥረት በላይ የሚሰራ ያንተ ጸጋ፣ ከልፋትም ከትጋትም በላይ የሚንቀሳቀስ ያንተ ጸጋ፣ እዚህ ድረስ መጸለይኩ እስኪባል ድረስ የሚሰራ ያንተ ጸጋ እዚህ ቤት ላይ በኃይል ሙቭ እያደረገ ስለሆነ አመሰግናለሁ። ወዳጆቼ አየሩ ላይ የእግዚአብሔር ጸጋ አለ። ሰዎችን የሚረዳ ጸጋ አለ። የሚታገዙ ሰዎች አሉ። በእግዚአብሔር ጸጋ የሚረዱ ሰዎች አሉ። ይሄ ጸጋ ያወጣል። ይሄ ጸጋ የተነገረውን ያስፈጽማል። አጋዥ አያለው፣ በመንፈስ የሚረዳ አያለው፣ የሚንቀሳቀስ ሃሌሉያ። የእግዚአብሔር ጸጋ አለ አየሩ ላይ፣ ሰዎች ላይ ይጣበቃል፣ ሰዎች ላይ ይቀመጣል። ሆነው የማያውቁትን ያደርጋቸዋል። በጣም ብርቱ ውሳኔ ያስወስናቸዋል። መላቀቅ ካቃታቸው እየገነጠለ ያወጣቸዋል። ወደ ሌላ አይነት የህይወት ክልል ያስገባቸዋል። ኢየሱስ ያድናል። የሚገርም ነው። እናመሰግንሃለን። ባለ ጸጋ ሆይ ተመስገን። ረጂ ሆይ ተመስገን። አጋዥ ሆይ ተመስገን። ደጋፊ አንተ ነህ፣ ተመስገን። እንዳንተ የሚወደን ማን አለ? የምትራራልን፣ አይበቃችሁም ብለህ የምትጨምርልን፣ ቆይ ገና ነው ብለህ ሌላ ክብር የምታሳየን እናመሰግንሃለን። እንደገና ክርስቶስን የምናቅበት ሌላ ሌቭል፣ እንደገና መገለጣችን የሚደምቅበት፣
እንደገና መረዳታችን የሚጠልቅበት እንደገና ያለን ብርሃን የሚታይበት እንደገና ሌላማ አየሁ የምንልበት ሁሌ ያንተ ጥገኞች ነን። ሁሌ አንተ ላይ ነው የምንወድቀው። ሁሌ ካንተ ብቻ ነው የምንፈልገው። ይሄም ደግሞ ያንተ የብቻህ ነው። መንፈስ ቅዱስ ተናገረን። ለልባችን ዘልቀ በዚህ እውነት ውስጥ ደግሞ እንደገና ድምጽን አፍስስ። አጥንታችን ይሰማን። ስጋና ደማችንን ይታወቀው። በውስጣችን ፊል የምናረገው ብቻ ሳይሆን ስጋና ደም አጥንታችን ላይ ሰውነታችን ላይ ሳይቀር ምልክት ይቀመጥበት። የክርስቶስን ማተም በስጋዬ እንዳሉ አባቶቻችን ስጋችንን ኢቭን አፌክት ያርገው። እናመሰግንሃለን። ክብርና ምስጋና ለአንተ ይሁን። በኢየሱስ ክርስቶስ በጌታችን ስም ጸልየናል። አሜን። የሐዋርያት ሥራ ምዕራፍ 6 የሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ ያለ የመጽሐፍ ቅዱሳችንን ክፍል ነው ያነበብነው። በጣም ግልጽ የሆነ የመጽሐፍ ቅዱስ ክፍል ነው። እስጢፋኖስ ስለሚባል ስለ አንድ ግሪክ ሀገር ተወልዶ ያደገ አይሁዳዊ ወጣት ነው። በኋላ ላይ ወደ ጌታ መጥቶ ኢየሩሳሌም ቤተክርስቲያን በነበረው አገልግሎት ላይ ተመርጦ ለአገልግሎት የተዘጋጀ ሰው ነው አይደል? እስጢፋኖስ የሐዋርያት ሥራ ምዕራፍ 6 ላይ ነው። ምናልባትም የዚህን ሰው መጀመሪያ ራሱ የምናነበው እዚህ ምዕራፍ 6 ላይ ነው። የዚህ ሰው ታሪክ ደግሞ ምዕራፍ 7 ላይ ነው የሚያልቀው እና 2 ምዕራፍ ነው ወንድማችን ሉቃስ የሰጠው። በጣም ሰፊ ጊዜ አይደለም አይደል? እስጢፋኖስ ያገለገለው በጣም ጥቂት ነው ግን ጥልቅ ነው። በጣም ትንሽ ነው ያገለገለው። ብቅ ባለበት ቦታ በሙሉ ግን ትልልቅ ነገር ነው በህይወቱ ላይ እየተከናወነው። ምናልባት 40 ዓመት ኖሮ አንድ ቨርስ ያልወሰደ አለ እዚህ መጽሐፍ ውስጥ። 2 ብቅ ብሎ 2 ምዕራፍ ወሰደ። እንኳን ቶሎ ሄደ። ቢቆይ ምናልባት የብዙዎቹን ይወስድ እና እግዚአብሔር ጻድቅ ነው እና ይሄ ወጣት በጣም ጠንካራ ነው እና በዚህ በሐዋርያት ሥራ ምዕራፍ 6 ላይ ነው በጴጥሮስ አገልግሎት መካከል ከገቡ ሰዎች መካከል አንዱ ይሄ ወጣት ነው። የሐዋርያት ሥራ መጽሐፍ በጣም የዚህ ቤተክርስቲያን ፌቨራይት ቡክ ነው። በጣም የሚጸለይበትም ብዙም በጌታ ፊት የሚኮንበት ቤት ስለሆነ የሐዋርያት ሥራ መጽሐፍ በጣም ፌቨራይት ቡካችሁ እንደሆነ በጣም አውቃለሁ። ሐዋርያት ሥራ ምዕራፍ 29 ሆናችሁም እያገለገላችሁ እንደሆነ አውቃለሁ። እግዚአብሔር ይመስገን። እና በዚህ መጽሐፍ ላይ ጴጥሮስና ጳውሎስ ናቸው አይደል የመጽሐፉ ዋነኛ ሰዎች። መጽሐፉ ላይ በጣም ሰፊ ሽፋን ሰጥቶ ይህንን መጽሐፍ የሚጽፍልን ሰው ያስቀመጠው ጴጥሮስና ጳውሎስ ነው። በእነዚህ በትልቅ ሰዎች አገልግሎትና ሕይወት መሃል ግን ደግሞ የዚህ አገልግሎት ተጋሪዎች ሆኖ ከገቡልን በጣም ደማማቅ ወጣቶች መካከል አንዱ ይሄኛው ነው። ቀጥሎ ደግሞ ከዚሁ ጋር አብሮ ኢየሩሳሌም ቤተክርስቲያን የተመረጠው ምዕራፍ 8ን ሙሉን የሚወስደው ደግሞ ሁለተኛው ፊልጶስ ነው እና እነዚህ 2 ሰዎች በእንደዚህ በመሃል በሉቃስ መጽሐፍ ላይ ጣልቃ ገብተዋልና ይሄ ልጅ ባክግራውንዱን ብዙ አናቅም። ምናልባት ካገለገለው አገልግሎት ላይ ተነስተን ልንረዳ እንችል ይሆናል እንጂ ባክግራውንዱ ብዙ አልተነገረንም። ቤተሰቦቹን ማናቃቸውም፣ የት ጋርም ከጌታ ጋር እንደተገናኘ አናቅም። የምናገኘው ኢየሩሳሌም ቤተክርስቲያን በድቁና አገልግሎት ላይ ለማገልገል ከተመረጡ 7 ሰዎች መካከል የመጀመሪያ ስሙ ተጠቅሶ ነውና መንፈስ ቅዱስና ጥበብ የሞላባቸው የመረጡ ሲባል መንፈስ ቅዱስ የሞላበት ነው ማለት ነው። የአገልግሎቱ መመዘኛ አንዱ ስለሆነ መንፈስ ቅዱስ የሞላበት ነው። ቀጥሎ ጥበብም ደግሞ የተሞላ ነው። ተምሮ ያገኘ አይነት ሳይሆን የተሞላ አይነት ነው እና መንፈስ ቅዱስ ጥበብ የሰጠውም አይነት ወጣት ነው። ሲመረጡ ከ7ቱ መካከል መጀመሪያ የተጠራው እስጢፋኖስም አይደል ብሎ የሚጀምረው እና ወደ እነ ጴጥሮስ አመጧቸው። እነ ጴጥሮስ ፊት ከመጡ በኋላ እጆቻቸውን ጫኑባቸው ይላል አይደል? ለዚህ አገልግሎት ለመለየት እጃቸውን ጫኑባቸው ይላል። ከዛ በኋላ ይሄ ወጣት ምግብ አካባቢ የለም። ምናልባት እንግዲህ ሌሎች አገልግለው ሊሆን ይችላል። እነ ኒቆሮስ እነ ኒቆላዎስ ምናምን የሚባሉ አሉ። እነሱ አገልግሎት ሊሆን ይችላል። አገልግሎቱን ከዛ በኋላ ያው ስለተሳለጠ ምናልባት እናንተ በደንብ አንብቡት በኋላ ጊዜ ስታገኙ ዲያቆናት ከተመረጡ በኋላ የእግዚአብሔርም ቃል በኃይል ያድግና ያሸንፍ ነበር ይላል። ተስተካከለ አይደል? አሁን እንትኑ ሲሆን ጴጥሮስ ፕሮፐርሊ መስበክ ቻለ። ሌሎቹም በደንብ ተለቀው ማገልገል ስለቻሉ የእግዚአብሔር ቃል በኃይል እያደገ እየሰፋ ሄደ፣ እየጠቀለለ እየወረሰ ሄደ ይላል እና ይሄ ወጣት እጅ ከተጫነበት በኋላ ቀጥሎ የምታገኙት በየምኩራቡ ነው የምታገኙት። በየምኩራቡ የቆመ የእግዚአብሔርን መንግስት ወንጌል ይሰብክ ነበር ይላል። በጣም ቀላል ነገር ነው ግን በተተና አጠገባቸው ሰው ወንጌል ይሰብክ በሉት። በጣም ቀላል ነገር ነው ግን ዋና ነገር ነው እና ይሰብካል ይላል። ልጁ በቃ ይሰብካል። በተገኘው አጋጣሚ በየምኩራቡ የቆመ ወንጌል ይሰብካል አለና ሉቃስ አልነበረም። ሉቃስን የምታገኙት ከሐዋርያት ሥራ ምዕራፍ 16 በኋላ ነው። የዚህ መጽሐፍ ጸሐፊ እኛ እያለ የሚጽፈው ከምዕራፍ 16 በኋላ ነው። አልነበረም። ምናልባት ይሄንን ታሪክ የሚሰማው
ከጴጥሮስና ከጳውሎስ ነው። በተለይ የምዕራፍ 7ቱን የእስጢፋኖስን ሙሉን የሰማው ከጳውሎስ ነው። ምክንያቱም ጳውሎስ ሊወግር ገብቶ ነበር፣ ጴጥሮስም አልነበረማ ጉባኤው ላይ። እስጢፋኖስ ተከሶ ገብቶ ነው። ጴጥሮስ ምናልባት ቤተክርስቲያን ሆኖ እየጸለየ ሊሆን ይችላል። ጳውሎስ ግን ሊወግር ገብቶ ነበር። ለዛ ነው ሙሉ ስብከቷል። ጳውሎስ ምን ያህል አድማጭ እንደሆነ የምታዩት 60 ቁጥር የፈጀ ስብከት አጻፈው ሉቃስን ቁጭ አድርጎ። ሊወግርም ስለገባ ከተሳሳተ ብሎ መሰለኝ በደንብ ነው የሰማው። ጌታ የተባረከ ይሁን። እና ይሄ ወጣት ቆሞ ይሰብካል ይልና ምናልባት ሳነባው አስተውላችሁ ከሆነ ምዕራፍ 6 ቁጥር 10 ላይ የሚናገርበትን እግዚአብሔር በዚህ ይባርካችሁ። አንዳንዱ ነገር የሚሰጥ ነው አይደል? በጥረት አይመጣም። የሚናገርበትን ጥበብና መንፈስ ሊቋቋሙት አልቻሉም ይላል። ኦራተር ነው ማለት አይደለም ትርጉሙ። በጣም ተናጋሪ ነው አይደለም፣ የተሞላ ነው። ይኸውልህ አሁን እስጢፋኖስ ሲቆም ያጠናውን አይደለም የተቀበለው ነው የሚያወራው። ለዛ እኮ ነው ጳውሎስ እምናገረው እንዲሰጠኛል። የበለጠ ተናጋሪ አይጠፋም፣ ተቀብዬ ላውራ። ለምን መሰለ? ሰው ከባድ ነው፣ አትቀይረው፣ ተገርሞ ይሄዳል፣ አይለወጥም። ይሄ ልጅስ ቆሞ ሲያወራ የሚናገርበት በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ በዚህ ሕዝብ ላይ ይረፍ። መንፈስ ካንተ ውጪ ነው ማለት ነው። መንፈስ ከሆነ እኔ የለውበትም፣ አያታግልህም ማለት ነው። አይ ከልጁ የተሻለ የተማረኩ አይጠፋም። ለምን መሰለ? የመጡት ከነፃ ወጪዎች ምኩራብ ነው። ዋነኛው ነው የመጣው። የሚያሸንፍ አለ ብለው ለክርክር ሲመጡ ከሰዎቹ በቀር ቲፎዞቸውን ይወስደዋል። ህዝብ እንዴ! አንድ ደግሞ አለ ከዚህ የባሰ አጵሎስ የሚሉ ነገር አዋቂ ነው ይለዋል። እሱን እንደው ሉቃስ እኮ የሚገጥመው ሰው ራሱ ነገር አዋቂ ነው ይልና መጣ ይላል። እሱ ሊከራከሩ ሲቆሙ ይላል በህዝብ መሃል ነው እኮ የሚለው። በህዝብ ይረታቸዋል ይላል። በጣም ከባድ ቃል ባይዘው። መሸነፍ በጣም ከባድ። እኛ በአጵሎስ በኩል ስለቆምን እንጂ በእነሱ በኩል ብትቆም መንፈስ ባለበት ሳይድ ሆነን። ክብር ለኢየሱስ ይሁን። እና በጣም ኤጁኬትድ የሆኑ ሰዎች ናቸው ባይዘው ፊቱ የቆሙት እስጢፋኖስ ጋር ኤጁኬትድ ናቸው። አሁን ላይፍ ስለሆነ ሌላ ነገር አላወራም እንጂ በጣም ስኮላሮች ናቸው። ህጉን ጥንቅቅ አድርገው የሚያውቁ ናቸው። ልዩነታቸው እሱ መንፈስ አለበት። ክብር ለኢየሱስ ይሁን። አይ መንፈስ ሲሰጥ አጥንቱን፣ ቅልጥሙን፣ ጅማቱን ይበትነዋል። መንፈስ ሲሰጥ ነፍስና መንፈሱን ይሰነጥቀዋል። ምክንያቱም መንፈስ ሲሰጥ ያንተ አይደለም፣ የእግዚአብሔር ቃል ነው። እግዚአብሔር ይወስድሃል ማለት ነው። እግዚአብሔር ባንተ አፍ ያወራል ማለት ነው። እግዚአብሔር ባንተ እግር ይረግጣል። እግዚአብሔር ባንተ እጅ ይጨብጣል። ሰውየው ቆሞ ሲያወራ መለኮት ነው በሱ የሚያወራው። የሚናገርበትን ጥበብና መንፈስ ሊቋቋሙት አልቻሉም ይላል። ይሄ ብቻ አይደለም። ምዕራፍ 6ን ስታነቡት እኮ ልጁ ቆሞ ዝም ብሎ ነው የሚያወራው። ተአምር ልስራ የሚል ፕሮግራም የለው። ቆሞ ሲያወራ ይላል። ጌታም አይደለም ይላል። ጌታም ነው፣ እስጢፋኖስም አይልም። እሱ ኢንስትሩመንት መጠቀሚያ ዕቃ ብቻ ነው። እግዚአብሔር በዚህ ይባርካችሁ። መጠቀሚያ ብቻ መሆን እግዚአብሔር ብቻ ሲዋስህ ሰውየው የለበትም። ጌታም በእርሱ እሱ ይናገራል። ጌታም ቃሉን በምልክት በተአምራት ሚራክልስ ማለት ነው። ተአምር ማድረግ የሚል ስጦታ አንብባችኋል። አንደኛ ቆሮንቶስ ምዕራፍ 12 ላይ ተአምር ማድረግ ማለት ባይዘው ሜካኒካል አይደለም። ሆነ የምትለው እኮ አይደለም። ተአምር ማድረግ ይሰጣል ማለት እንጀራ መብላት እንደሚቀል ለነሱ ይቀላል። ልጁ ዝም ብሎ ሲሰብክ እግዚአብሔር ተአምራት ያደርግ ነበር ይላል። ብዙ ሰዎች ነፃ ይወጣሉ፣ አጋንንቶች ይጮሃሉ። ልጁ ምንድነው ስራው? መስበክ። የእግዚአብሔርን ቃል በመንፈስ ይሰብከዋል። ክብር ለኢየሱስ ይሁን። ተአምራቶች ይከናወኑ ነበር ይላል። ሲያቀታቸው ይላል መጽሐፍ እንደማያሸንፉት ሲያውቁ በእውነት ነው ማለት በዚህ ሰበብ ተከሰሱ፣ አልቻሉትም ይላል። ተቃል ሙግት የለውማ ልጁ አይጨቃጨቅም፣ ዝም ብሎ ነው የሚያወራው፣ ይፈሳል ከላዩ ላይ። እንደማይችሉት ሲያውቁ በሕግ እናስቆመዋል። የሐሰት ምስክር ሰብስበው በአይሁድ ሸንጎ መካከል ልጁን በክስ አቆሙት። ያቆማል ብለው ነው ያቆሙት። ተከሰሰ። ጴጥሮስ ራሱ የሐዋርያት ሥራ ምዕራፍ 4 ላይ እዚህ ሸንጎ የቀረበው በዛ በተፈወሰው ሰውዬ በኩል ነው። ሰዎቹ ሰው አይሰሙም፣ ይንቁሃል። ኢየሱስን እኮ የጠሩት እኮ ሊሰቅሉ ሲሉ ነው። ኢየሱስን እንኳን ኢየሱስ እኮ ሕግ እኮ የሚያውቅ አይደለም። ሕግ እኮ ከሱ ነው የተቀዳው። የሕግ እኮ አዋቂ አይደለም፣ ምንጭ ነው። ሲኖረው እኮ ሕግ ነው። እሱ ካለ ከዛን ቀን በኋላ ሕግ ነው። ታፉ ይውጣ እንጂ እግዚአብሔር ቃል ነው ሲል ጉሮሮን እየጠረገ እንዳይመስል የእግዚአብሔር ድምጽ ነው። ኢየሱስ እግዚአብሔር ነው።
ኢቭን ኢየሱስን እምቢ አሉ፣ አንሰማውም አሉ። እስጢፋኖስን አምጡት ለምን እንገለዋለን ብለው ጠሩ። ገባ። ክሱ በጣም ነው የሚገርመኝ። ወንጀል ሰራ አይደለም ያለ ኢየሱስ ክርስቶስ የሚላለው ክሱ ላይ ይሄ ኢየሱስ ክርስቶስ የሚሉት የሙሴ ሕግ ሽሮ ቤተ መቅደስ እንደሚያፈርስ ሲናገር ሰምተነዋል። ይሄ ልጅ አሉ። ከዛ ሸንጎ ተሰበሰበ። ጳውሎስም ዋን ኦፍ ነው ከሜምበርስ ስልጣን አለው እጁ ላይ። ሳውል አገኘው፣ ዋናውን አገኘ። አለቀውም ብሎ ገብቷል። ጳውሎስ ኮርነር ላይ ይሰማዋል። እስጢፋኖስ ፊታቸው ቆመ። ተከሰሃል? አዎ። መከላከያ ነጥብ አቅርባሉት። የፍርድ ቤት መከላከያው ነው። ምዕራፍ 7 ኮርት ላይ ቆሞ ዲፌንስ መከላከያ ወንጌል ምን አጠፋው አይልም። አባቶች ሆይ አለ። አቤት አሉት። አቤት የሚል ፈልጉ። አባታችንን አብርሃምን አለ። ምን ማለት ነው? የእናንተ ወገን ነኝ እኮ ነው። ኢንትሮዳክሽኑ ሰዓት ነው። ልጁ ካበላሽ አይሰሙትማ። ግጥም አድርጎ ሰብኮ ከዛ የሚያደርጉትን እንዲያደርጉት ነው። አባታችንን አብርሃምን አለና የክብር አባት አለው። ያህዌ ካለ ይገሉታል። ስለዚህ የክብር አባት ከካራን ጠራው ብሎ ጀመረ። ልክ ነህ አሉት። እጃቸው ላይ ጥቅልል አለ። ጥቅልሉን በቃል ነው የሚያውቁት። ከተሳሳት አይምሩህም። ፊት ለፊት ቁጭ ብለው ያወራዋል። እግራቸው ስር ድንጋይ አለ። እኔ አይደለሁም ያልኩት ወገሩትም ይላል። ከየት ይመጣል? የሆነ ጥቅስም ድንጋይም ከባድ ተጉን ይዘዋል። ብትሳሳት ያውቁታል። ልጁስ አልተሳሳተም። ስህተት የለውም ስብከቱ። አንተ ከአብርሃም ተነሳ፣ አብርሃምን ጠራው አለና አብርሃምን ሰፋ አርጎ ተናገረው። ይወዱታል፣ አባታችን ይላሉ። ይስሐቅና ያዕቆብን ነካ ነካ አረጋቸው፣ በድንኳን ኖሩ ብሎ ከዛ ከነሱ ላይ ዘለለና በዮሴፍ በኩል ግብጽ ገቡ አለ። አንተ አየር ላይ እንዴት ትራቨል እንደሚያደርጉት 1000 ዓመት እኮ ነው የሚያቋርጠው ልጁ በስብከት። በዮሴፍ በኩል ግብጽ ገቡ አለና ግብጽ በዮሴፍ በኩል ገብቶ 400 ዓመት አጥፎ ሙሴ ጋር መጣ። በሙሴ በኩል ዘጸአት ተከናወነ አለና የሙሴ ረዘም አደረገው። ምክንያቱም ሕግ አምጪ ነው። ከሙሴ ጋር አብሮ መጣና የሙሴን ተአምራት ነገራቸው። ሰዎቹ ልባቸው ትርክክን ያለው ውሃ ሆኑ። በቃ አዋቂ ነው ይሄ ልጅኛ ወገን ነው አሉ። ይዟቸው እኮ ሊወጣ ነው። እነሱን መስሎ እሱን ሊያስመስላቸው ሰሙት። ከዛ መገናኛይቱ ድንኳን ብሎ ስላነሳ በመገናኛይቱ ድንኳን ምክንያት ኢያሱን አነሳው። ይዟት ወደ ከነዓን ገባ አለና ድንኳኗን አለና ዳዊት ጋር መጣ። ቤት ልስራልህ አለው ብሎ ከድንኳን ላውጣህ እግዚአብሔርን አለው ብሎ ዳዊትን ነካው በዚህ ውስጥ። ከዛ አንተ ሰራሊም ልጅ ሰለሞን ነው የሚሰራልኝ ብሏል ብሎ ሰለሞንን ነካው ስብከቱ ማለት። ከዛ ምን አይነት ቤት ነው የምትሰሩልኝ? ሰው በሰራው ቤት አልኖርም ብሎ ኢሳይያስ ጋር መጣ። ከዛ ኢየሱስ ጋር መጣ። 1440 ዓመት በ54 ቁጥር ነው የበረረው። እግዚአብሔር እንደዚህ አይነት ዕውቀትም ሙቀትም ያለበት እሳት ያርጋችሁ። ዕውቀቱ ብራዘር ቨርዥን እኮ ይመርጣል። እጃቸው ላይ ባለው ትርጉም እኮ ነው የሰበከው። እነሱ እጅ ላይ ነበረው አንድ ኤሌክሴክስ ነው አና የሚባል ትርጉም ነበር አሉ። በዛ ዘመን ተተርጉሞ እጃቸው ላይ ይዞታል። በትርጉሙ በቀደመው ይከብዳቸዋል ብሎ በአዲሱ መደበኛ አርጎ ብትነሳ አንድ ሰው እጁን አንስቶ ተሳስተሃል ያለው የለም። እነሱ መካከል ፈሪሳውያን አሉ፣ ጸሐፍት አሉ፣ ራይተርስ። ሕጉ እንትኑ ፓፒረሱ ሲያረጅ ደግሞ የሚጽፉ እኮ አይደለም ለሚጽፈው ሰውዬ በቃል የሚያወሩ ማለት ነው። ኮማና ፉል ስቶፕ የት ጋር እንዳለ ያውቃሉ። ሕጉን እንዳይመስል ስርዓተ ነጥብ ሚስ አያረጉም። እነሱ ፊት ቆሞ አልተሳሳተም። ምን አይነት ኤክሰለንስ ነው! በዚህ መጠን ማገልገል፣ በዚህ ልክ መሮጥ። መጨረሻ ላይ መጽሐፍ ሲናገር ልጁ ሲያወራ ይላል። ቸርች ያለ ሰው እኮ አይደለም ሊገሉት ፕላን ያደረጉ ሰዎች እንዲህ ሲያዩት የመላእክ ፊት መሰላቸው። ጂሰስ ይሄ እኮ የእግዚአብሔር ቃል ጉልበት ነው። ታውቃለህ? የእግዚአብሔር ቃል በሙሉ ኃይሉ ሲመጣ ቁርበትን አፌክት ያደርገዋል። በመንፈስ ሴንስ የምታደርገው ስጋ ላይ ይወርዳል። ቁርበቱ ተቀየረ ይላል። ታውቃለህ? ተለወጠ፣ ትራንስፎርም አደረገ ልጁ። ኖርማል አይደል አንተ ይላል። አበራ ብሎ እንደዚህ አይቶ ሲያየው ስቲል እያብረቀረቀ ነው። እኔ ነኝ ወይስ ፊቱ እያበራ ነው? የአማልክት ልጅ አይመስል ይሏል። ቀኑ ሙሉ ፀሐይ ላይ የቆመ ከምኩራብ ምኩራብ የሚንከራተት በፀሐይ የተቃጠለ የገረጣ ፊት ያለው ልጅ፣ አቧራ የጠገበ እግር ያለው ድርቅርቅ ያለ የነ ጴጥሮስ ቢጤ በጣም እየጾመ እየጸለየ ክስት ያለ ልጅ እኮ ነው። የእግዚአብሔር ቃል በላይ ላይ ሲመጣ ጨርቅን ያልፈዋል፣ አለባበስን ያልፈዋል፣ ስታተስን ይሰብረዋል። አይ የኑሮ ደረጃ አይወስነውም። አይ ፈሪሳውያን በጣም የተከበሩ ነው፣ እሱ የተናቀለ። የእግዚአብሔር ቃል ሲመጣ አስተካከለው። ታውቃለህ? ቦታ ሲያዛቸው የአማልክት ልጅ መሰለ ይላል።
እንደዚህ አይነት ጥቅስ ያነበብነው ዘጸአት 34 ላይ ነው። ቁርበቱ አበራ የተባለው አንድ ሰውዬ ነው። እሱም 40 ቀን ሙሉ ተራራ ውስጥ ተደብቆ ሕግ ይዞ ሲወርድ ነው። ይሄኛውስ የእግዚአብሔር ቃል እስቲል ኃይለኛ ነው። የእግዚአብሔር ቃል በሙሉ ኃይሉ በላያችሁ ላይ ይምጣ። በእውነት ከንግግር ይለፍ እናንተ ቤት ፊታችሁ ላይ ይታይ። ሰዎች የእግዚአብሔርን ቃል በአካል ይዳሱ ትላያችሁ ላይ ኢምፖዲመንት ሲያገኝ ወክ አረገ የእግዚአብሔር ቃል በዚህ ልጅ በዚህ አይነት ሌቭል ያገለገለ ይሄ ልጅ ብቻ ነው። ኒው ቴስተመንት ላይ በጣም ማይትሊ የእግዚአብሔርን ቃል ገልጠዋል እኮ በጣም አስደናቂ ናቸው አባቶቻችን፣ እጅግ አስደናቂ ናቸው። ይሄ ልጅ ግን ከመገለጥ አለፈ። እላዩ ላይ መጣ ታውቃለህ። ቁርበቱ አበራ። በዚህ ጊዜ አይደል ያሉት አድምቀው ሲያዩት አይ የእግዚአብሔር ቃል በመንፈስ ቅዱስ ኃይል ሲቆጣጠረ እግዚአብሔር ብቻ ነው ባንተ ላይ የሚሰራው። ያኔ ልጁ እንደዚህ ያለ ልባችሁም አይናችሁም የታወረ ብሎ እናንተ ሰርክላችሁ ገላችሁት ብሎ ሲጮህ ይላል። ጆሮአቸውን ደፈኑ ይላል። አንተ ፊቱ ሲያብረቀርቅ ደንገጥ አይልም። ሰው እኮ ከባድ ነው። ሰው ታግዞ እኮ ነው እዚህ እንጂ እናንተን አላልኩም። ጆሮአቸውን ደፍነው ጮህ ላለመስማት እየጮሁ ከንትን ይዘው ተወጡ ይላል። ከምኩራባ ይዘው ተወጡ። ወደ ከተማው መውጫ ተራራ ላይ ወሰዱት። ሊወግሩት ዳር ላይ አቁመው ድንጋይ አዘጋጅተው ሲወረውሩ መወገረን መቼስ አትክደው አይደል? በድንጋይ መመታትን ክጄዋለሁ ትላለህ እንዴ? ሌላ ነገር ካድ እንጂ ይሄ አይካድም። አሁን ልጁ እኮ ክዶት አይደለም በልጦት ነው። መገለጡ ነው። አይ የደረሰበት ሌቭል ነው። የምታየው ነገር ነው። አይ እየተወረወረበት ሲመታ ቀና። እኔ ምን ቀና እንዳረገው ቀና ሲል የሰውን ልጅ አለ ሰማያትን ክሮስ አረገ። ታውቃለህ መገለጡ አልቲሜት ሆነ። ኢየሱስ ያለበትን አየሁ። የሰው ልጅ በአብ ቀኝ ቆሞ ለየላቸው። ለዛውም ብለ አየሁት። የሰው ልጅ እኮ እነሱ ሰቅሎ የገደሉት ነው። በአብ ቀኝ ነው አለው። ያው ተቀምጧል የሚል ነው የምናነበው መልእክታት ላይ። ቆሟል አለ። አይ ቲንክ ሊቀበለው ነው አይደል? ዌልካም ሆም ነው። እንኳን ደህና መጣ። ምክንያቱም ታማኝ ምስክር ነው። አሁን ታማኝ ምስክር ኢየሱስ አይደል? ከዛ ውጭ ማን ነው? እዛ ራዕይ ምዕራፍ 2 ላይ የተባለው ማን ነው? አንድ ሰው ታማኝ ምስክሬ ተብሏል አይደል? አንድ ሰው ገደሉት ይላል። ማን ነው? አንቲጳስ ታማኙ ምስክሬ። ኢየሱስ ነው የተጠራው እዛው ራዕይ መጽሐፍ ላይ ታማኝ ምስክር የተባለው ኢየሱስ ነው። ቀጥሎ እንደዚህ አይነት ሰዎች ናቸው ታማኝ ምስክር የሚባሉት። ስሙን ያበድራቸዋል። ታውቃለህ? ሼር አድርገኝ ይላል። ታማኝ ምስክር እሱ ነው። አብ ታማኝ ምስክር የሚለው ኢየሱስ እሱም ነው ይላል። ናግባ ይላል። ሰልፉ መሃል ያስገባል። እና ይሄ ልጅ ታማኝ ምስክር ነው። አየህ በፍጹም ቤንድ አያረግም። ስብከቱ ቀጥ ያለ ነው። እና አየዋለሁ ሲል ሲወግሩት ዋነኛ አስወጋሪ ሳውል ቆሞ ነበር ይላል። ታውቃለህ? አፍጥጦ ያዋል ካልሞተ እንዳታውት ብሎ ልጁ አየዋለሁ ብቻ አይደለም አይደል ያለው። ትክክለኛ መገለጥ ወደ ጎንም ነው። ወደ ላይ ካየ ወደ የሚያደርጉትን አያውቁምና ይሄንን ያለው መጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ብቻ ነው። ቀጥሎ ይሄ ልጅ ነው የደገመው። የእግዚአብሔር ቃል ጉልበት ነው። አይ ኮንቪንስ ተደርጓል ማለት ይሄ አስተሳሰቡን የእግዚአብሔር ቃል እንዴት እንደገለበጠው እዩት። ይሄ ልጅ አንተ ሚሳ ያረግም እንደ እግዚአብሔር ጠላቶች ናቸውና የእጃቸው ስጣቸው። ይሄንን ቢል ባይዘው እኛ ኃጢአት ሰራ አንለውም። ልክ ነው የምንለው። በለጠን የሚያደርጉትን አያውቁምና ኢየሱስ የጀመረውን የህይወት ስታንዳርድ ሳያዛንፈው ጨረሰው። he was very young early 20 ሀያዎቹ መጀመሪያ ላይ ነው የሚሉት። እና አስወጋሪው ቆሞ ያየ ይሄ ልጅ ምሕረት ሲለምን ምዕራፍ 9 ላይ ዱላ የሚቀበለውን ሰውዬ ወጋሪ አድርጎ አስተዋወቀ ሉቃስ። በኋላ ዳነ ሲለን ማን ነው እንዳንል አስወጋሪ ብሎ በአንዱ ፈነራል ሰርቪስ ላይ ያንደኛው ኢናጉሬሽን ነው። አንዱ ወደ ሞት ሲሸኝ ሌላኛው እንትን ጨብጦን ገባ። አስወገረው ሲል አሁን እኛ እኮ የሚገርማችሁ 28 ምዕራፍ አንብበን ነው አሁን ሪቫይዝ እያደረገን ያለ ነው። ቴዎፍሎስን አስበው እያነበበ ቁጭ ብሎ ሳውል የሚሉ ሰው ያስወገረ ሲል ሳውልን አታውቀውም ይላል ዞሮ። የት ነው ያለው? ሊያሳስር ምዕራፍ 9 ጋር ገና አልደረሰማ። አስወገረ። አዎ እስጢፋኖስን። አዎ አይ ቆይ ቀጥል ጌታዬ ይለዋል። እዛ አጠገቡ ያለው ሉቃስ የግል ሐኪሙ ነበር ይላሉ። እስቲ ያው ውስጡንም ውጭ ነው አይደል ያከመው ሉቃስ የግል ሐኪሙ ነበር። ወንጌልም የነገረው እሱ ነው። እና ጌታዬ ቀጥል ሲለው ምዕራፍ 8 እና ምዕራፍ 9 ላይ ዳን የእስጢፋኖስ ልመና አመጣው። ምሕረት አድርግላቸው ሲል ይሄን ሰውዬ ሐዋርያ ያደረገው ገነጠለው። ታውቃለህ? ከዛኛው መንግስት እግዚአብሔር ፍጹም ፈቃድ በእስጢፋኖስ በኩል ተከናወነ። መልእክት ይሄ ነው። ከናንተ ባልሆነ አይነት መንፈስ ታገለግላላችሁ። እናንተ እንዳልሆናችሁ በሚያስታውቅ ክብር ታገለግላላችሁ። እነሱ አይደሉም ይባላል። የሚናገሩበት ጥበብና መንፈስ። ክብር ለኢየሱስ ይሁን።
የሚናገሩት ቃል አጸናው በተአምር ምልክት አለ አታየውም ልንክደው ማንችለው ነገር ተከናወነ። ይሄማ ብዙ ሆኗል። ቁርበቱ ተለወጠ። ሆኖ አያውቅም። ይሄ ቁርበቱ ተቀየረ። ይሄንን የወደቀውን ምንድነው የሚለው መጽሐፍ? የተዋረደውን ሰውነቱን እላዩ ላይ መጣበት። የእግዚአብሔር ቃል በዚህ መጠን በእናንተ ይገለጥ። በእውነት ከንግግር ይውጣ። የእግዚአብሔር ቃል ከመረዳት ይለፍ። አንደርስታንዲንግ ይሄ መረዳታችሁ እዚህ ላይ ይምጣ። ሰው ሲያያችሁ ተለወጠ ይበላችሁ። ምንም አይነት የህይወት ደረጃ ውስጥ ልትሆኑ ትችላላችሁ። ቁርበታችሁ ላይ ስጋና ደማችሁ ላይ የእግዚአብሔር ቃል አሸንፎ ይምጣ። ከለበሳችሁት ልብስ በላይ የእግዚአብሔር ቃል በእናንተ ይታይ። ከንግግራችሁ ከስኪላችሁ በላይ ከችሎታችሁ በላይ የእግዚአብሔር ቃል ጉልበት በእናንተ ይገለጥ።